ድንግልናዋን ወስዶ አይደለ ተጫውቶባት 5 ዓመት ሙሉ ሽማግሌ ልክ ያለው ሽማግሌ ሳይልክ የፍቅር እንባ ነው ዛሬ የሁላቸውም ሴት ላይ ደረሰ። እውነት ለመናገር ማለት ነው ፍቅርን በውሸት እየደለለ ሄርሜላችን የምትመስል ብስኩት ልጁን እዚህ መጥቶ እሱ ይሄ ጉመሬ ማለት ነው ተጫወተባት። ድንግልና ወሰደ ያገኘው እንደ አንተ ጋር ስለቆመች ራሱ አጨብጭቦ አጨብጭቦ አንተ ራሱ አንተ ጋር ስለቆመች እንኳን አጨብጭቦ እንኳን ደስ አላችሁ። አብርሽ ከሚስቱ ጋር ተመልሰዋል። እንኳን ደስ አላችሁላችሁ። እንኳን አብሮ ደስ አለ። ደስ ይላል። ይሄ አይደለም የምፈልገው ከሚስቱ ጋር እንዲመለስ አይደለም። እሱ ደስተኛ ከሆነ እኮ ኖርማል ነገር ነው። ችግሩ ምን መሰለሽ እዚህ ጋር ልጁ ከራሱ ጋር አይደለም አውቆ ነው ራሱ ጋር ነው። እሱ አውቆ ነው ለጊዜ ነው። መጨረሻውን ሳታዩ አትፍረዱ። አብርሃምን የምናውቀው በዚህ ሁኔታ አይደለም። በዚህ ልጅ ሪስፔክት ያለው ደስ ብሎሻል ከሚስቱ ጋር ስለሆነ ደስ ብሎሻል። ኖ በጣም ደስ ያለኝ ከሽሙጥ ሽሙጣን ትቶ ወደ ሚስቱ ጋር ስለሆነ ደስ ብሎኛል። እቺ ቆቃውን አወጣ አሮጊት እቺ ደግሞ አራራ ነው አይሳድ በጣም ብዙ መስዋዕት ከፍላለች። አልፈልግም ብላ ጋሽ ለምኗት ሰው ሁሉ ቤት ላይ ሄዳ ሰማናዋን ፈታ። ዛሬ የተጣለውን አብርሃም ሜዳ ላይ የጣለችውን ጉድጓድ ቆፍራ በቆሙ የቀበረችውን አብርሃምን ጥላ ሄርሜላ ሰው አድርጋ ምክንያቱም ይሄ ቪዲዮ የዛሬ አይደለም። ገባችኋ? የዛሬ አይደለም ይሄ ቪዲዮ። ስለዚህ ዛሬ እንደተፈጠረ አድርጋችሁ በጣም አትናደዱ። ገባችሁ? ቀለበቱን አስወልቋት። ይሄ ያኔ ከ5 ቀን በፊት የሆነ ቪዲዮ ነው አይደለም የዛሬው ማለት ነው። ትናንትና ወደ ራሱ ተመለሰ ከኔ ጋር ይዝናና ነው ያለችው ራሱ 4ኛ ቀኑ ነው ቪዲዮ ማለት ነው። እና ለምን መሰላችሁ? ትናንትና ድንገት አፏ ላይ አመጧት። ሩታ ምን አለች? ይከታተላል ሐኪም ቤት ይከታተላል ሲል ዳኒ፣ እሷ ደግሞ ኖ ተከታትሎ ጨርሷል 5 ቀን እኮ ሞላው አለች ማለት ነው። ስለዚህ በጣም የቆየ ቪዲዮ ነው እያመጡ የሚለቁት እና ዛሬ እንደተፈጠረ አታድርጉት። ገባችሁ? ባለፈው አስወልቋት ምናምን እና አሁን ደግሞ እኔ የሆነ ስቴፕ እየሄዱ ነው እነሱ። ገባችሁ? ዝም ብለው ለስራ ስለሆነ ብቻ ነው የሚለቁት እንጂ የዛሬ አይደለም። እኔ ድምጽ ይሰማችሁ? ያው ይቆራረጣል እንጂ ይሰማል። ድምጽ ይሰማል። እኔ መቤቴን እኔ በጣም ያዘንኩት በጣም ያዘንኩት የመጨረሻ ማለት ነው። ይሄ ምንም አያሳዝንም። እንደዚህ አትበል፣ በቃ እንደዚህ አትበል። ማዘን አያስፈልግም ነገር የለም። ምክንያቱም እኔ ደግሞ የባሰ ሊያከብራት ነው የባሰ ሊያከብራት ይሆናል ሲድን ለምን መሰለሽ ኑር አይደለም ወሳኙ ነገር ልብ መተሳሰር ነው እንጂ የቀለበት እኮ ወልቆ የሚጣል ነገር ነው። ይዚ ነገር ነው እንዴ ልክ ካወለቀ በኋላ እሷ ፊቷን አዙራ ስታለቅስ እንዴት እኮ ቪዲዮ አይታች ኮነ እንዴት ዘጥ ወታች ዝቅ አለ። እሱ ራሱ ደንግጦ ማለት ነው። እኔ ቪዲዮን አላየሁም። ማን ደነገጠው? እሱ ራሱ ያኛ ላየው እስከ በቃ ይቅርታ አድርጉልኝና እውነቱም ይመስለኛል ዛሬ ማንም በላላለውም እውነትም ይመስለኛል። ይቅርታ አድርጉልኝና ግን ማንም በላላለው ራሱ በኮንፊደንስ እያወራ ያለው ልጅ ነው ያላቀም ብቻ ብቻውን ሲገኝና ከነሱ ጋር ሲሆን እኮ አንድ አይደለም። ገባችሁ? ትላንትና መረዳት ትችላላችሁ። አሁን ትላንትና አጋጣሚ ላይ ሄርሜላ ቤት በተለቀቀው ቪዲዮ የቆየን ቪዲዮ ቢሆንም የተለቀቀው ቪዲዮ አሁን ምንም ስላላሉ ሁሉ ጠፋ። ሰው ልጁ ተነግሮት ነው አራውቅናም እቺ ደግሞ የተረገጠች እንደምን እኮ ነው ቀለበት ያስፈታችሁ። አይ ምን አብርሃም ፈልገው ቀለበት ፈታ ማለት ከሷ ጋር ደራራ ምን ማለት እኮ አይደለም። ወንድማችንን አውሩታል። አሁን ነው የመጣ ወንድማችን አውራች እንተዋት። እቺ እንደሷ ናች። ሴት እንደዚህ ሚዲያ እንትምራ ሴት ልጅ እንደዚህ ተቸግራት ነው ቀለበት ፓምፐርስ ልትቀይር ነው አሉ። ሞዴስ ልትገዛ ነው ያስወለቀችው ቀለበቱን እንጂ አይደለም። እኔ እኮ ውሽማ የሚሉት እኮ ነው የሚገርመኝ። የውሽማና የሚስት ገጣጋዶ ሻወር ለባናቴ ምን አቃጠል ቤተሰቦች ያልተናለ ቆይ እሱ ያወራ ደግሞ ተሳስታችሁ አብርሃም እንዳትሳደቡ
ሰላም ናቸው ወይ ሁላችሁም? በመጀመሪያ እንዴት ናቸው? ሐሳብ ሌላ ቦታ ወይ ለምን እንደማይሰደበው አብርሃም አብርሃም ፕሮፋይል ያደረጋችሁ ልጆች እኮ አታውቁም። አብርሃም እንደማይሰደበው አብርሃም እሱ ምን ያውቃል? ምስኪን ነው። እንትን ተባበት ቁጭ አድርገው እሱ ምን አደረገ? ያደረገውን አውልቆ ሲሄድ ትንሽ እንኳን አይሰማውም። ምንም ቢሆን አሁን ትንሽ ራሱን አገናዝበዋል። እንዴት እንዲያደርጋል? አውልቅ በዩ እነሱ ተናግረው አውልቅ ነገር ስላሉ ነው እንጂ እንደዛ ነው የሚቀጥለው። ቀለበቱን ብር ሸግራቸው ነው እንዴ ሊሸጡት ነው? ምን አይነት ቆሻሻ ራህት ናት? ሌላ ሴት ሊያረግ ነው። አሁን ሄርሜላ እርጉዝ ናት? እርጉዝ አይደለችም? ይሄን ብቻ ማወቅ ነው የምፈልገው። እርጉዝ ናት? እርጉዝ አይደለችም? ሰሙኝ እስኪ አንድ ጥያቄ አለ። እነሱ ዘር አያስፈልግም። እነሱ ዘር አያስፈልግም። ዩቲዩብ ላይ መጥቶ ይለምኑ ለሱ አያስፈልግላቸው። ምሁር ገጠመች ቤተሰብም አይረባም እሱም አይረባም። ማውቆ ነው እንደዚህ እየተነዘዘ የመጠረ ልጅቷ ላይ መጫወት ማለት ነው። ከፊል ሚዲያ ሰርቶ ይበላል ከውን በኋላ ህይወቷን አበላሽቱ። ሴቶች ማለት ነው ሴቶች ሁላችሁ ለሄርሜላ ፊቴ መጠየቅ ነው አለባት። ለምን ቀለበት አሰራ? ለምን እንደደነዘዘ ዛ ሆኖ ሚስቱ ጋር ሄደ? እሷ ራሱ መከሰስ አለባት። ለምንድን ነው እንደዚህ የሚታለቅሰው? ልክ አታስቀምም ከነ አልታማኩትም ብሏል አይደል? አልታማማም ብሎኛል እንደዚህ አድርጎ እዷል ህግ ጠይቅ ብላ እንደውም ከነ ፍሬም ማሳሳት ትችላለች። አውቆም ቢሆን እንደዚህ ነገር እንደዚህ ሴት ጥቃት ስለሚናቆም ፎሎ አንስታችሁ ጉጡ። ከዚህ ህይወት ፎሎ አንስታችሁ ጉጡ። አትዩ ቢዶ እንደዚህ ለቁ። አትዩ አፈሪ ብሎ አትዩ። ምንድነው የሚያስተምሩ? ማን ነው የሚያይላት? አንድ ፎሎ አንሱላት። ያንደን ዛሬ ገብታችሁ እስኪ አንድነቱን አሳዩ። የፍቅር ጀማ ሄዳችሁ ጭልጥ አድርጋችሁ ፎሎ አንሱ። እዛ ብሄር ነው የሚላችሁ። ካሁን በኋላ ቪዲዮ ሲለቅራችሁ እንደውም ደንዝዞ አይደለም ሞቶ ሬሳ ይመጣ። ካሁን በኋላ ያለቀሰን ይበቃል። አውቆ ነው እንደዚህ ሆና ባለጌ ሩታም ብትሆን ባለጌ ቆሻሻ ናት። የመጨረሻ ቆሻሻ ናት። አልፈልግሽም ብሎ ሚዲያ ላይ የወጣ ሰው ነው ይዘሽ ምዞር እርጉዝ እየኖርሽ ሼት በቆሎ ናፈቀሽ ብለሽ እያለቀሽ ሄርሜላ ጋር ነበረ ወንዝ ውስጥ የነበረ ገባሽ። ለምነሽ ነው አንቺ ለማኝ ምርንድ እየጠጥሽ እየለመንሽ ዛሬም እየለመንሽ ነው የምትኖሪ። እርጉዝ ሆነሽ እኮ ቼክ አላረገሽም ሸተሽ ብሎ ነው ከቤት ወጥቶ 9 ወር ሙሉ ሄርሜላ ጋር የነበረ ገባሽ። እኔ ደግሞ አሁን ዛሬ የምራገመው እርግማ ምን ተቀጭ የኮራችበት ልጅ ያለችው ልጇ ሞቶ ይዳር። አራራቶ ልጁ ምን አደረገ? አያገባሽም። ሄርሜላ ጀግና ከሆንች እሷ ቆርቄና ሃይላንድ እንደምትለቅም ካላለች ሄርሜላ ሚሊዮን እውነት ታሪክ ከሆነ ማለት ነው። ይሄ እውነት ታሪክ ከሆነ ሄርሜላ አዲስ አበባ መሀል ከተማ ሂሩታ ቆርቄ እንደምትለቅም ካላደረገች መቼም ሴት ብዬ አልጠራትም። ሄርሜላ ናት እኮ ማን ይችላታል? ቆይ ማን ይችላታል? ቢችላታ ወንዶች የት ሄዱ? ሴት ብቻ። ኧረ በእናትሽ ማን ይችላል? ቀለበት ተቀበላት፣ በቃ ባሏን አስገባች ማለት ነው። አንቺ በእናትሽ ምን አለበት ፊቷ ላይ አሲድ ቢደፉ? ወገኛ ማን ያረጋል? ማን ያረጋል? እና አሁን ማለት ነው ፍቅር ጀማ ወሬ ብቻ ሳይሆን ሄዳችሁ ፎሎ አንሱ። ዛሬ ጀምራችሁ ፎሎ አንሱላት። አሁን ራሱ ጀምሩ ቢሆን እንታርጋችሁ አንሱላት። ሄርሜላ እኮ እና ፍቅር ጀማ ብቻ ነው ፎሎ አደረጋን። አብርሽን አንሱላት። አፈሪ ቢላ ሴቱን እኮ ሴት ልጅ ህይወት እኮ ነው አበላሽ። ሴት የሆናችሁ ሁሉም ማለት ነው ተደማመጡ። እስቲ ወይኔ ግሩፕ ሰሩና ግሩፕ ላይ ማውራት ነው ክላስ የሚደረገውን ነገር። ፎሎ ምን ያደርጋል? ሰብስክራይብ ምን ያደርጋል? ማሳየት ነው እንጂ። አዎ የእናት ትዝታ ባለፈው እኮ ቤቱን አዘጉ አይደል እነሱ ባለፈው ፍሬ ቤት እናዘጋ ስንል እናንተ ምንድነው ሆናችሁ ዝም ብላችሁ? እነሱ እኮ ትዝታ ቤት ምን ሰርተ ነው ያጠፉት? እንደውም ሲደላ ሽንት ቤት እያጠበሽ የሚሰራው ትዝታ ቤት ለምንድን ነው ያዘጉት? ሄዳችሁ ትዝታም ፎሎ አድርጉላት፣ አበራታቷል። ብቻ አፍ እንዳንሆን። ሩታ ትችላለች አሉ። አዎ ትችላለች፣ ጎበዝ ናት፣ ትችላለች፣ ጎበዝ ናት፣ ትችላለች። ሴጣኑ ለማና ነው እዚህ ጋር አንድ ላውራ ነው። አንድ ጊዜ ተደማመጡ። ስታወሩ ዩቲዩብ ላይ ስለሚለቀቅ ተደማመጡ።
ማሽ ለቀቃ ምን እንዳይመጣ ነው እነዚህ ቆረቆ እንዳደሙ ተለቀቀ ምን ካሁን በኋላ እነሱን ማየት እና አንፈልግም። አሁን ስደት ሀገር ያላችሁ ሲሄድ ልጅ የምታከብሩ በዚህ እንኳን ማለት ነው በዚህ እንኳን እኔ እኮ ዛሬ ነገር ተናግራለሁ። ቀደም ብዙዬ ፀጉሯን ተሰርታ ቅን ብላን የመጣችሁ ብያለሁ። የልጅ ጤነኛ ነው ተው ስላችሁ ሚሰማኝ ከገስጥ ላይ ታወርዱኛላችሁ። እኔ ተናግሬያለሁ። ብዙዬ ዛሬ ቅን ጤነኛ ነው። ቤተሰብ ለምን ጤነኛ ነው እዚህ የሚመጣችሁ? እና ላይ ሙድ እየተጫወተ እና ላይ ድራማ እየሰራ እና ላይ እያለቀሱ እነሱ ለብሶ ይመጣሉ። ዩቲዩብ ላይ እና ባላይ ማን ናቸው? በውስጥ ሄዱና በውስጥ አውሩ። እግዚአብሔር እዚህ ጋር አይደለም በውስጥ እናወራለን። ውብዬ ናት አንደኛ ነገር። ኧረ አይደለም ስትል ተው ጋሽዬ ይመጣ ነበረ። ጋሽዬ በልጁ አይጨክንም፣ ጋሽዬ በልጁ አይጨክንም ስላችሁ አልሰማ ብላችሁ ይኸው እኔ ብያለሁ። አብርሃም ጤነኛ ነው እያስመሰለ ነው ስንላችሁ እኔ ድራማ ነው ብሏቸው ነው ባክሽን እንጂ አባቱ ልጁማ በአባቱ አይጨክንም። ልጁ ጤነኛ ነው። አብርሽ አውቆ ነው ፍቅር ጋር ተለያይቻለሁ ብሎ ገመድ ይዞ እየሮጠ ነበር አይደል? እንደዚህ ነው የሆነ ሄርሜላ ህይወት መጫወት ነው እንደዚህ የሆነ ገባሽ? አውቆ ነው ልጁ ፍቅርንስ ብቻ በተግባር በግሩፕ ሄዳችሁ በተግባር ድራሻቸውን አታጠፉ። ወሬ ብቻ ሄዱና ግሩፕ ይሰሩ። እናንተ ራሱ ግሩፕ እኮ ማዝራት አትችሉም። ውስጥ አስገቡኝ። ወሬ ሁሉም ፍቅር የላችሁም እንዴ? ፍቅር ጀማ የሚባለው እንጂ አንድ እኮ ባለፈው ፍቅር ማለት ነው ስለ ሄሮት ስላወራች እኮ ደቂቃ ዩቲዩብ አዘጉላት። ተጠቀመባት። ድንግልናን ወሰደ፣ አለቃ፣ ጨበጨበ። በቃ ወደ ሚስቱ ተመለሰ። ልጁ ሲጀመ ጤነኛ ነው። አልተመለሰም። ሚስቱ ጋር አልተመለሰ አይደላለች። ሚስቱ ጋር ጭማቼ ይኖራ ሚስቷም እኮ መቼ ጎን በሽታ ያመጣታል። እኔ ደግሞ አንድ ነገር ልንገራችሁ። ይኸውልሽ አዚዛ እንኳን ደህና መጣሽ፣ ስፈልግሽ ነበረ አላገኘሁሽ እና እኔ እንደውም ልንገራችሁ ግልጹ ማለት ነው ሁለቱንም አይፈልግም ይሄ ሰውዬ አይፈልግም። ታላችሁ ቅርብ ጊዜ እሷም አይፈልግም። እሷም ከረንት ምን ለማለት ታንቆ ይሙት። ቆይ እኔ አንድ ነገር ልንገራችሁ። ሩታን ቢፈልጋ ይዞ ቤተሰብ አላት። ሴት እናት አባት እህቶች ወደ ኋላ ተመለሻለሽ። ማን ቤተሰቡን ያላከበረ ወንድ እኮ ነው ይዘው የሚተኛው እሷ ማለት ነው። በየቤታችን እናቃለን ወንድ የወንድ ልጅ ባህሪ። ሰሙ ውዶች ቆይ እዚህ ጋር ደግሞ ታካብ ያደርጋል። አይገባችሁም ውዴ? አይደለም እዚህ ጋር ብልግና አታውሩ። ሲጀመር ብልግና አታውሩ። ተው በእናታችሁ ብልግና አታውሩ። ላይፍ አሳለፈ ከላስ ካገባኝ ቆይ እኔ እዚህ ጋር አቃወምሻለሁ። ለምን ትቃወሚኛለሽ ካልሽ ማለት ነው አይደለ? ወንድ እኛ እንግዲህ ያየነው ነው የምንፈርደው። እዚህ የለቀቁትን መቅዲ ቆይ እኛ ቪዲዮ ያየነው ነው የምንፈርደው እስከሆነ ድረስ ማለት ነው። ያኔ እሱ ሄርሜላ የሄደ ጊዜ አይደለም እንደዚህ እያንጓጠጠችው በጥፊ እየመታችው እየለመናት እምቢ ያለች ሴት ቀርቶ ማለት ነው ቤት በፍቅር እየተንከባከበችው ራሱ ሴት ጋር ይሄዳል ወንድ ልጅ። እዚህ ጋር አቃወማቸዋለሁ። ያኔ ሩታ ጉዞና እሷ ሄርሜላ ጋር ሄደ። ወንድ ልጅ ስትንከባከቢው እናቱ ነው የምትመስዪው። ሌላ ሴት ጋር ሄዳል አይደለም እንደዚህ እየለመናት ካንቺ ጋር ልሁን እያላት እሷ አልፈልግም። የሆነ ትክክለኛ መንገድ ላይ ሲደርሱ እሷ ጥምም ትላለች። ትክክለኛ መንገድ ላይ ሲደርሱ እሱ ጥምም ይላል። ልንገራችሁ ካሁን በኋላ እኔ አብርሃም ይድናል ብዬ ምንም ተስፋ አላደርግም። እና ሲምልን ዳናም ከዳናዘዘም እና አልቅሰናል። በቃል ዘር አለ ነው ቤተሰብ አለ ነው ከፈለገ ከሚዲያውን ሲምልን እኔ አንድ ነገር ልንገርህ። ከታመመ እኮ ውጭ ከዩቲዩብ ውጭ እስኪ ሊመና ያቆሞ በሽታ ሐኪም ቤት ይወሰዱ። ሊመና ዩቲዩብ ላይ እንዳይመጡ ዘር